አልቦ ዘይመጽእ ወዘኢይሃልፍ ላያልፍ ወደዚህ ዓለም ይመጣ ላይሞት በዚህ ዓለም ይወለድ የለም። መጽሐፈ ድጓ። ማንኛውም የሰው ልጅ ገና ሲወለድ መሬት ነህና ወደ መሬት ትመለሳል የሚለውን አዳማዊ ቃል በመትከፈ ልቡናው ተሸክሞ የምድር ዓለም የእንጀራ እናት ለአንዱ ተስፋ፣ ለአንዱ ስጋት፣ ለአንዱ ሲሳይ፣ ለአንዱ ፍርሃት፣ ለአንዱ ተስካር፣ ለአንዱ ምታት፣ ለአንዱ ርካሽ፣ ለአንዱ እሳት የግርግር የሆይታ ቋት ወደ ሆነችው ዓለም ብቅ ይላል። የአንዱን ወስዶ ለአንዱ ሰጥቶ የአንዱን ገፎ ለአንዱ አብልቶ አንዱን ነስቶ ለአንዱ አልቶ ተበለጥልጦ ተበዛዞ ተነታርኮ ተገዛዞ ወደሚኖርባት ወደ መከረኛው ዓለም ይመጣል። ትግሉን ይቀላቀላል። የመከራን ጉዞ አሃዱ ብሎ ይጀምራል። ታዲያ ዕለቱ ሐሙስ ነው። ሰዓቱ ምሽት ነው። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ተብሎ የሚዘመርባት ሳምንት፣ የደፈረሰው ወንዝ በሚጠራበት፣ የጨፈገገው ሰማይ ፈገግ በሚልበት፣ የጨለማው በርኖስ በሚገፈፍበት፣ የምንጩ ውሃ ኩልል ብሎ በሚፈስበት በዚች ድንቅ ምሽት በ1924 ዓመተ ምህረት ነሐሴ 21 ቀን ከወይዘሮ ጀማነሽ ወልደ ማህፀን እንደ ዘንጌ ተመለመለ እንደ እሸት የተፈለፈለ መልከ ቀና ልበ ቀና ሕፃን ለአቶ አንበርብር ደሴ ተወለደለት። ወብዙኃን ይትፌስሑ በልደቱ እንዲል በመወለዱም ታላቅ ደስታ ሆነ። ዛሬ በሰሜን ሸዋው በጅሩ አውራጃ በሰገድ ሚካኤል ደብር በጋን ማርያም መንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድንቁርናን ጨለማ የሚገፍ ሕፃን ተወልዶላችኋልና ደስ ይበላችሁ የሚል የምሥራች ዜና ተሰማ። የደስታ መዝሙር ተዘመረ። የወንጌል አርበኛ የቤተ ክርስቲያን መልከኛ ብሩህ ሕፃን ወደዚህ ዓለም መምጣቱ ተበሰረ። ምድሪቱ በክረምት ወራት የፀሐይ ብርሃን ተጋርዶባት በደመናና በዝናብ ውሽንፍር ታፍና በጎርፍና በአውሎ ነፋስ ስትጨነቅ ከርማ ሕዝቦቿ በከባድ የግብርና ሥራ ተጠምደው ከሰነበቱ በኋላ ክረምቱ አልፎ ሲሄድ ዝናቡ ሰማዩን ለቆ ሲነጉድ ተራሮች በልምላሜ ሲያጌጡ በአበባ ሲያሸበርቁ በዚህ ብሩህ ወር በነሐሴ መጨረሻ በመስከረም መባቻ ገና ከማኅፀን ሲወጣ መልክዓ ገጹ እንደ ማለዳ ንጋት የሚያበራ እንደ ብርሌ የጠራ ሲያዩት ለዓይን የሚያሳሳ ባለ ግርማ ሞገስ መልከኛ አፍንጫ ሰልካካ ሕፃን ሆኖ ቢያገኙት ስሙን ቦጋለ አሉት። እስመ ስሙ ይመሩሃ በግብሩ እንዲሉ እንደ ስሙ በትርጓሜው በጸሎቱ በትርምቱ የደቀ መዛሙርቱን አእምሮ ቦግ የሚያደርግ ቦጋለ ተወልዶ ድክ ድክ እያለ በፍቅር ገጹ በማይጠገብ ድምፁ ቤተሰቡን እያስደሰተ በፍቅርና በእንክብካቤ አደገ። 4 ዓመት ሲሆነው የእናቱን ጡት ትቶ የቤተ ክርስቲያንን ጡት ጨበጠ። የቃሏን ወተት መጥባት ጀመረ። ሕፃን ቦጋለ ቦግ ብሎ የሚታይበትን ጉዞ ሀሁ ብሎ ጀመረ። በአካባቢው ከሚገኙ ከመምህር ቸርነት መልካ ፊደልን ቆጠረ። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊት፣ ግብረ ዲቁናና ሰዓታትን ተማረ። ከግብፃዊ ሊቀ ጳጳስ ከአቡነ ማርቆስ ማዕርገ ዲቁናን ተቀበለ። እግረኛው ሕፃን ወደፊት ገሰገሰ። ርሲ ሕዝበ ኢዮቤት አቡኪ እስመ ፈትወ ንጉሥ ነኪ እንዲል እግዚአብሔር አካሉን ለመምህርነት ወዷልና ገና በ9 ዓመቱ የእናት አባቱ ቤት ሳያባባው የእህት ወንድም ፍቅር ሳያጓጓው ከቤተሰብ ተለይቶ ትውልድ መንደሩን ትቶ ጉዞውን ወደ ደብረ ብስራት ዜና ማርቆስ ገዳም አቀና። ከድጓው መምህር ከስመ ጥሩ ከመምህር ጅቤ የውዳሴ ማርያም ዜማን የቃል ትምህርትን መወድስና ጾም ምዕራፍን ተማረ። የዜማን ገፈት ተጎንጭቶ የጥበብን እፍታ ቀምሶ መተው የለም ቦጋለ ተብሎ የለም ቦግ የሚልበትን ጉዞ አሁንም ቀጠለ። የጀማን ወንዝ ተሻግሮ በረሃውን አቋርጦ በመርሃ ቤቴ አውራጃ በገረ ማርያም ደብር ከታዋቂው መምህር ከኔታ ሼህ ብርሃኑ ጾመ ድጓንና ድጓን ተማረ። ታዲያ ወላድ ስሱ ነውና ሳሱለት። አቶ አንበርብርና ወይዘሮ ጀማነሽ ደብራችንን ሰገድ ሚካኤልን የሚያገለግል ዲያቆን አደረስን ብለው ተደሰቱ። ወደፊት ድረን ኩለን በቅስና እያገለገለ ስማችን ያስጠራል ብለው ሲያስቡ ሕፃኑ ግን ለአንድ ቤተሰብ ወይም ለአንድ ደብር ሳይሆን ዓለምን በቃለ ወንጌል ጨውነት የሚያጣፍጡ ለቤተ ክርስቲያን ሕልውና የሚሟገቱ አእላፍ ሊቃውንት በወገቡ አሉና ሳያስቡት በ12 ዓመቱ ከዓይናቸው ተሰወረ። ብላቴናው በዕድሜ ከፍ ካሉ ባልንጀሮቹ ጋር ጠፍቶ ሰሜን ወሎ ገባ። የእግዚአብሔር ጥሪ ካልሆነ በቀር የ12 ዓመት ብላቴና ከሀገር ሀገር መዞር ቀርቶ እርሻም ሲልኩት ይባባል። ሕፃኑ ግን ወይ ፍግንቼ ቤተ ክርስቲያን ልጅ ማን ሊያስቆመው?
ያለምንም ፍርሃትና ስጋት የቤተሰብ ናፍቆት ሳይበግረው ትምህርቱ በትጋት ቀጠለ። ቤተሰቡም በመጥፋቱ ለጊዜው ቢደናገጡም በእድሜ ከፍ ካሉ ባልንጀሮቹ ጋር ራቅ ወዳለ ትምህርት ቤት እንደሄደ በሰሙ ጊዜ የእግዚአብሔር ጥሪ መሆኑን ተገንዝበው ለእግዚአብሔር አደራ ሰጥተው ባለበት እንዲጠብቀው ፈጣሪያቸውን ከመለመን በቀር አማራጭ አልነበራቸውም። ሕፃኑም በዋላ ወረዳ በቀኝ መቄት ካቋቋም መምህር ከኔታ ጌራ ወርቅ ከልካይ አቋቋም ቤት ገባ። መምህሩም ገና እንዳዩት ወደዱት። ሕፃን በመሆኑ ሳሱለት። ውሻ መከላከል አይችልም ብለው አካለ መጠን እስኪያደርስ ድረስ ለልመና እንዳይወጣ ከፍ ያሉ ተማሪዎች ለምነው ከሚያመጡት እንዲያካፍሉት አዘዙለት። አንዳንዴም ከራሳቸው ከፍለው ይሰጡት ነበር። ታዲያ ሕፃኑ በትምህርቱ ተወዳጅ ሆነ። ተሰምቶ የማይጠገብ ድምፀ መረዋ ሆነ። ሲያዜም፣ ሲቀኝ፣ ሲወርብ የድምፁ ጥፍጥና የቃሉ ቀልጥፍና ያሳሳ ነበርና መምህሩ ከዛሬ ጀምሮ ስም ቦጋለ ሳይሆን ደምፀ ብዬሃለሁ አሉት። ደምፀ ማለት ተሰማ፣ አሰማ፣ አስተጋባ ማለት ነው። ውስተ ኩሉም ዝወፃ ነገሩ መስከ አጽናፈ ዓለም በፃነ ቢቦሙ ትምህርታቸው ስብከታቸው በምድር ሁሉ ወጣ፣ ድምፃቸው ቃላቸው ከአጽናፍ አጽናፍ ተሰማ ተብሎ በዳዊት መዝሙር ለሐዋርያት የተነገረውን የትንቢት ቃል የሚጋራ ሕፃን ነውና በእውነትም ደምፀ እርሱ ያስተማራቸው መተርጉማን ሊቃውን ዛሬ ዓለምን ዞረው የሚያስተምሩ ሆነዋልና በእውነትም ደምፀ ደምፀ ብላቴናው አቋቋምን ቀጽሎ መምህሩን መስሎ መምህሩን አክሎ በአቋቋም መምህርነት ተመረቀ። መምህሩም ወንበር ከፍዬ ደቀ መዝሙር ደልድዬ ልስጥ ከዚህ ከጎኔ አስተምር አሉት። ብላቴናውም የለም የኔታ ዝማሬ መማር አለብኝ፣ ማስተማሩ የት ይሄድብኛል? ትምህርት ግን ከእድሜ ጋር ነው አላቸው። መምህሩም የትምህርቱን ጉጉት አይተው ማስተዋሉን አድንቀው በል እንግዲያውስ ካሰብክበት ያድርስ የልቡናን መሻት ይፈጽምልህ ብለው ሰላም ለኪ ጸልየው መርቀው አሰናበቱት። ብላቴናውም የመምህሩን ጉልበት ስሞ በሰሜን ወሎ ዱዳ ኪዳነ ምሕረት ደብር ገባ። ከታላቁ ሊቅ የኔታ ጡመ ልሳን ዝማሬ መዋሥዕት ለ3 ዓመት በሚገባ ተማረ። ደምፀ አባ ብቸኛ የጥበብ ዓለም ግዞተኛ የቃለ ወንጌል ምርኮኛ ቅኔን ሊያመሰጥር አገባቡን ሊቀጽል ግሱን ሊበረብር ደምፀ አንበርብር ከመቄት ተነስቶ ኤልሻማ መድኃኔ ዓለም ገባ። ከቅኔ ማዕበል ከታዋቂው ሊቅ የኔታ ምስራቅ ቅኔ ከናገባቡ አጠናቆ ተማረ። የመማር እርካታው ባይፈጸምለትም ዕውቀት የማያልቅ ዘላለማዊ የአእምሮ ጉዞ መሆኑ ስለተረዳ እስካሁን በተማርኩበት ትምህርት በተቀበልኩት መክሊት ሳላተርፍ በሞት ብጠራ ምን መልሳለሁ? የመምህራኖችስ ድካምና አደራ አይወቅሰኝምን? ብሎ ለማስተማር ወሰነ። ይሁን እንጂ መጀመሪያ ካስተማረኝ ሕዝብ ልጀምር ብሎ እንደገና ወደ ተማረበት ወደ መቄት በመመለስ በወይራ በራ አቦ የአቋቋም ትምህርት ወንበር ዘርግቶ በማስተማር በርካታ ደቀ መዛሙርትን በማፍራት ገና በልጅነቱ የልጆች አባት መሆን ጀመረ። ከ1949 እስከ 1954 ዓመተ ምህረት ለ5 ዓመታት በአቋቋም መምህርነት እያስተማረ ሳለ ሊቀ ጉባኤ አባ በራ የሚባሉ አጎቱ በዘመኑ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ነበሩና ደምፀ በመቄት እያስተማረ እንደሆነ ሰሙና ወደ አዲስ አበባ እንዲመጣ መልእክተኛ ይልኩበታል። ግን ወንበር አጥፌ ደቀ መዛሙርት በትኜ መምጣት አልፈልግም፣ በከተማ የመኖር ህልም ምኞትም የለኝም፣ ይልቅስ እግዚአብሔር ይፈቅድልኝ እርሶም ቢረዱኝ ኢየሩሳሌም ደርሼ የጌታ የመቃብር ተሳልሜ ብመጣ ደስ ይለኝ ነበር ብሎ ምኞቱን ይገልጽላቸዋል። ሊቀ ጉባኤ አባ በራም እሺ ወስዳለሁ ብላ አዲስ አበባ እንዲመጣ ያደርጉታል። ፕሮሰሱ እስኪፈጸም ትንሽ ከኔ ዘንድ ቆይሉትና እግዚአብሔር ስራውን ያለ ምክንያት አይሰራውምና ብዙ ሳይቆይ አዚሞ የማይጠገው ተመስጦ ጸጋ ያለው ደምፀ ባልታወቀ ሁኔታ ጉሮሮን ይታመማል። ለመታከም በዚያው ላይ የኢየሩሳሌም ጉዞን ለማሳካት አዲስ አበባ ይቆይ ዘንድ ግድ ሆነበት። መቆየቴ ካልቀረ እስከዚያው ላገልግል ብሎ በ1954 ዓመተ ምህረት በዳግማዊ ምኒልክ መታሰቢያ ታሪካ ነገሥት በዓታ ለማርያም ገዳም በመረጌትነት ማገልገል ጀመረ። በገዳሙ ስር ከሚገኘው በዳግማዊ ምኒልክ መታሰቢያ መምህራን ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት የሐዲስ ኪዳን ትርጓሜ ትምህርትን ጀመረ። ከታዋቂው ሊቅ የከኔታ ስምረተ አብ ቀጸላ በመቀጠልም ደግሞ ከመጋቢ ሐዲስ ላይ ከማርያም በኋላ አቡነ ሕርያቆስ ከተሰኙ ዕውቅ ሊቃውንት ሐዲስ ኪዳንን አጠናቆ አራቁ በመምህርነት ተመረቀ። ደምፀ መማር ብቻ አይደለም ዝቅ ብሎ ማገልገል የሚያውቅበት ነበረ። ቅዱስ ጴጥሮስ ትሕትና እንደ ልብስ ታጠቁት ብሎ እንዳሳሰበው ትሕትናና ጭምትነት ለደምፀ መጎናጸፊያው ነበሩ። እንግዳ መቀበል፣ የመምህራን እግር ማጠብ ሀብቱና ክፍሉ ነበረ። ደምፀ ጋር እረፍት የለም። እንደ ልጆችም ጨዋታና እንደ ወጣቶች ወግና መዝናናት አይታሰብም። ከአገልግሎት የተረፈው ጊዜ ቀኑም ሆነ ሌሊቱ የትምህርትና የጸሎት ነበረ።
ይህን ትጋቱን ቁም ነገሩን የተገነዘቡት የታዕካ ነገሥት በዓታ ለማርያም ሊቃውንት ማህሌቱን በበላይነት እንዲመራ በአጋፋሪነት መረጡት። ለትምህርት ቤቱ አስተዳደር ደግሞ ትምህርት ቤቱን እንዲያስተዳድር ለሊቀ ጉባኤነት አሰቡት። በሁለቱም ዘርፍ ቢጓጉለት ሁለቱንም ደርቦ ቢይዘው ምን ተስኖት ብለው ለአንድ ዓመት በሊቀ ጉባኤነትና በአጋፋሪነት እንዳገለገለ እኔ የሹመት ሰው አይደለሁም፣ ይህንን ኃላፊነት እባካችሁ ሰዱልኝ ብሎ በአማላጭ ከሊቀ ጉባኤነት ወደ ልጅነት ሕልሙ ወደ መምህርነት አዘነበለ። የዜማውን ዓለም ትቶ ወደ ትርጓሜው ዓለም ተቀላቀለ። አንድምታውን ሊያወርድ፣ ጥቅሱን ከጥቅስ ሊያዛምድ፣ ሚስጥሩን ከምስጢር ሊቀምር፣ ሀተታውን ሊተነትን ወደ ትርጓሜው ዓለም ጎራ አለ። በዚያው ጭልጥ አለ። የተመስጦ ዓለም ቀየረ። ለምናኔ ስለተመቸው በትርጓሜው ዓለም ሰጥሞ ቀረ። ከ1969 እስከ 1971 ዓመተ ምህረት የገዳሙ ቅርንጫፍ በሆነው በእንጦጦ ፈለገ ብርሃን መንፈሳዊ ትምህርት ቤት ለ2 ዓመታት ያህል የአዲስ ኪዳን ትምህርትን አስተማረ። መምህሩ አባ ላይከ ማርያም ኋላ አቡነ ሕርያቆስ የተባሉት እኔን የሚተካኝ ድምፅ ነውና እሱን ከእንጦጦ አስመጥታችሁ በወንበሬ በተተኩት መልካም ይሆናል ብለው በመምህሩ ምስክርነት ወንበራቸውን ተረከበ። ለ49 ዓመታት ያህል አዲስ ኪዳንን በማስተማር ጳጳሳት፣ የአድባራትና የገዳማት አስተዳዳሪዎች፣ የመምሪያ ኃላፊዎች፣ በርካታ የትርጓሜ ሊቃውንት ከአብራኩ ተወለዱ። መምህር ነኝ ብሎ መኮፈስ ደምጸጋ የለም። ሁልጊዜ መማር፣ ሁልጊዜ መቀጸል የኔታ ደምጸ የሕይወት መርህ ነው። ቀን ቀን አዲስ ኪዳን ሲያስተምር እየዋለ ማታ ማታ ከመጋቤ ኅሩያ መንግሥቱ ኃይለማርያም አንቀጽ ቅዳሴ ለ5 ዓመታት ያህል ተምሮ በቅዳሴ መምህርነት ተመረቀ። የፍትሐ ነገሥቱን ጉዳይ አልዘለለውም። ከንቡረ መኩሪያ አብዬ ሆይ የ14ቱ ቅዳሴ አንድምታንና የፍትሐ ነገሥትን አንድምታ በሚገባ ተማረ። ደምፀ ያቋቋሙ የዝማሬ መዋሥዕቱ የቅዳሴው መምህር፣ ደምፀ የፍትሐ ነገሥት የትርጓሜው አባት ከበሮ ሲመታና ሲያሸበሽብ በአየር ላይ የሚንሳፈፍ ይመስል ነበረ። የከበሮ አመታቱ የሽብሸባ ክህሎቱ በሊቃውንት ዘንድ በአግራሞት የሚታይ ነበረ። በዚህ ችሎታው በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግሥት በ1969 ዓመተ ምህረት በተደረገው ዓለም አቀፍ የሙዚቃ ውድድር ላይ ከድምፃውያን ሊቃውንት ጋር ወደ አውሮፓ በመሄድ ባሳየው የከበሮ ትዕይንት አስደናቂ ውጤት አስመዝግቦ ያሬዳዊ ዜማን አስተዋውቆ ቡድኑ አሸንፎ የያሬድ አምባሳደር ተብሎ በክብር ወደ ሀገሩ እንዲመለስ አድርጓል። መጋቤ ሐዲስ ደምፀ አንበርብር ከሊቃውንት ጋር ያሬዳዊ ዜማ አቅርቦ አድናቆት ያተረፈባቸው ሀገሮች ዩጎዝላቪያ፣ ግሪክ፣ ፈረንሳይ፣ ስፔን፣ ጣሊያን፣ ቤልጅየም፣ ስዊዘርላንድ፣ ኔዘርላንድ ሲሆኑ ያሬዳዊ ቡድኑ በእነዚህ ሀገሮች እየተዘዋወሩ ያሬዳዊ ዜማ አሳይተው ለዓለም አስተዋውቀው አድናቆትን አስገኝተው በክብር ተመልሰዋል። መጋቤ ሐዲስ ደምፀ አንበርብር በእጁ የጻፈው አምኜ ድጓ የተባለ የብራና ድጓ ለህትመት እንዲበቃም አድርጓል። ወቅቱን የዋጀ በጥቅስ የተቀናጀ በምስጢር የደረጀ በአቀራረቡ ለየት ያለ 2 የህትመት ስራዎችን አዘጋጅቷል። ለአንባቢም አቅርቧል። ቅዳሴ ማርያም፣ ቅዳሴ ማርያም አንድምታ ትርጓሜና 7ቱ ኪዳናት ናቸው። በአጠቃላይ በታዕካ ነገሥት በዓታ ለማርያም ገዳም ባሳለፈው 64 ዓመት ውስጥ ከአስተዳደሩም ሆነ ከግለሰቦች አንድም የወቀሳ ቃል ሳይሰማበት ከአንደበቱ ክፉ ቃል ሳይገኝበት ስራውን አክብሮ ራሱን ዝቅ አድርጎ የኖረ መናኛ አባት ነበረ። እድሜ ስጠኝ ብሎ መለመን ቀላል ነው። የተገኘውን እድሜ ለበጎ ስራ ማዋል እንደ መጋቤ ሐዲስ ደምፀ መታደል ነው። መጋቤ ሐዲስ ደምፀ ከልጅነት እስከ እውቀት የባከነበት ዘመን ያባከነ የሰውነት ክፍል አልነበረውም። ሊቁ አትናቴዎስ ወይኩን ገሪነ ትኩለ ውስተ ቤተ እግዚአብሔር ከበቀትናተ ሐፂን ዘኢያንቀለቅል መዓልተ ወሌሊተ፣ እግራችን ሁልጊዜ በመዓልትና በሌሊት እንደማይናወጥ እንደ ብረት ችንካር በቤተ ክርስቲያን ውስጥ የተተከለ ይሁን የሚለው ቃል ለመጋቤ ሐዲስ የዕለት ተግባሩ የሕይወት መመሪያው ነበረ። ደምፀ አንበርብር ትዕግስት፣ ጸሎት፣ ስግደት፣ ትሕትና፣ ደግነት መገለጫዎቹ ነበሩ። ያለ ምስክር ማዕደ እግዚአብሔር አይቀርብም ብሎ ተማሪዎቹን ጠርቶ ከተማሪዎቹ ጋር አብሮ የሚመገብ ደግ መምህር ነበረ። የኔታ ደምፀ ቤት መማሪያ ብቻ ሳይሆን የዕለት ጉርስ ማግኛም ነበረ። አንዱ ሲገባ፣ አንዱ ሲወጣ፣ አንዱ ሲቀጽል፣ አንዱ ሲበላ የኔታ ደምፀ ቤት 24 ሰዓት የደቀ መዛሙርት መመላለሻ ነበረ። ይልቁን በገዳሙ ካህናትና ደቀ መዛሙርት እንዲሁም በአካባቢው መናን ዘንድ በጉጉት የሚጠበቁ የቅዱስ ያሬድ ዝክርና የታኅሳስ በዓታ 2 ዓመታዊ ድግሶች ነበሩት። ከልጅነቴ ጀምሮ ብቻዬን በልቼ አላውቅም፣ አልወድምም፣ እግዚአብሔር ክብር ይግባውና እንግዳም አሳጥቶኝ አያውቅም ይል ነበረ። ደምፀ አባ ደጉ ባለብዙ ማዕረጉ የቃለ እግዚአብሔር ፈለጉ የዚያ ብርቱ ትውልድ ህዳጉ ደምፀ አባ ገስግስ የሚያስተምር የሚደግስ መጋቤ ሥጋ ወነፍስ
ታዲያ በዚህ ሰሞን የዕድሜ ድሩ ማለቁ የዘመኑ ጀንበር መጥለቁ ታውቆታል መሰለኝ። ምን ነው ሰሞኑን ቀለለኝ፣ ያ ያታከተኝ ያደከመኝ የከበደኝ ቃል ቀለለኝ፣ ያሰለቸኝ ዕድሜ ልተወኝ። አይ አሁንስ በቃኝ፣ የአባቶች አምላክ ጥራኝ፣ የጤንነት ሻማዬ ከጠፋ መሽቷል ቀኔ እንግዲህ ላንቀላፋ ብሎ ወንጌልን ሙሽራ አድርጎ የኖረ ወንጌላዊ የሐዲስ ኪዳን ምርኮኛ የአንድምታው ግዞተኛ የሰብአ ዓለም ብቸኛ አባቱ ዝምተኛ በትናንትናው ዕለት አንቀላፋ። ድምፀ የከተማው ዝጉሃዊ ወዲህ ምስጢር የሚያራቅቅ ወንጌላዊ የተመስጦ ሰው ማህሌታዊ ለእግዚአብሔር ክብር የዘመረ ወንጌል የተረጎመ የኔታ ድምፅ አንደበት ታተመ። ተክሌ ዝማሜን የዘመሙ ከበሮን ያሳመሩ የኔታ ድምፅ እጆች በትናንትናው ዕለት ለግንዘብ ተዘረጉ። ድምፀ አንበርብር፣ ድምፀ ዘባዕታ፣ ድምፀ ዘዳግማዊ ምኒልክ፣ ድምፀ ዘመታሰቢያ ቤት፣ ድምፀ ዘዘውዲቱ ይነጣይቱ የጠዋቱ የአብነቱ የመሰረቱ ቅዱሳት መጽሐፍትን ሲያነቡ የኖሩ ደቀ መዛሙርቱን በርኅራኄ የተመለከቱ እነዚያ ቅዱሳት ዓይኖቹ በትናንትናው ዕለት ተከደኑ። ድምፀ የትርጓሜው ሠራዊ መጋቢ የማህሌቱ ባላባት ተጠያቂ የከበሮ ጌታ ሸብሻቢ ከእግሩ እስከ ራሱ ተነባቢ ድምፀ ጭምተኛው የከተማ ገዳማዊ የጸሎት ሰው መንፈሳዊ ድንግል ባህታዊ በፍጥረት አዳማዊ በግብር መልአካዊ ድምፀ አንበርብር 94 ዓመት በዚህ ዓለም ኖሮ ጸማት ነፍሴ ሀበ አምላኬ ሕያው ማእዝየ እበጽእ ወእሬ ገጾ ለአምላኬ ነፍሴ አንተን ተጠማች ጌታዬን ፊት ብቻ ያለው እያለ ሲጸልይ ሰንብቶ ጸሎቱ ተሰምቶለት የአምላኩን ፊት ለማየት በሚወዳት በምትወደው በእመቤታችን መታሰቢያ ዕለት ከዚህ ከጎስቋላው ዓለም ወደ ብርሃናማው ዓለም በትናንትናው ዕለት ተሻገረ። አዎ ተሻገረ እንጂ አልሞተም። ስለዚህ ድምፀ ሞት አትበሉ። አልተዳፈነም ፍሙ፣ አልተሰበረም ቅስሙ፣ አልተቀበረም ስሙ። የቃሉ ልሳን ቅመሙ፣ የአቋቋም የዜማ ቀለሙ አልነጠፈም ይቀጥላል በልጆቹ። ስለዚህ ድምፀ ሞት አትበሉ። የቃሉ እሳት ነበልባሉ፣ የድምፁ ብርሃን ጸዳሉ፣ የአንድምታው ምስጢር ኃይለ ቃሉ፣ የዘር ንድፉ የፊደሉ አልተቋረጠምና ውሉ። ድምፀ ሞት አትበሉ። ይልቅስ በወዲያኛው ዓለም ላሉ አባቶቻችን መልእክታችን ያደርስልን ዘንድ እንዲበሉት መልአከ ገነት ጥሩነህ አቋቋም ተክሌን ያስተማረበት አንደበተ ርቱዕ አፈ ሊቅ አክሊሉ የዘመመበት ሊቀ ሊቃውንት ሞገዝ ወልደ ማርያም የተቀኘበት አፈ ሊቅ ፍቅረ ማርያም ቅንዋቱን በተክሌ አቋቋም ያሳመረበት መንክር ኃይለ ማርያም ድጓውን ያበጃጀበት ደጉ አቡነ ሚካኤል አንቀጽ ቅዳሴውን ያሳመረበት የዋሁ የኔታ መንግስቱ 14ቱን ቅዳሴ ያስቀጸለበት ያ ቤት ፈርሷልና አዲስ ብላችሁ ጸልይ በሉት። መልአከ ብርሃን ድማሱ ጀንበሬ የቅኔውን ምስጢር ያሟሸበት የቅኔው ንጉሥ ጌራወርቅ ሰምና ወርቁን ያዋህደበት ገራገሩ የቅኔው አባት ገብረወልድ የዘረፈበት ቀለም የሚሞቅበት ወግ ማዕረግ የታየበት ያ ቤት ፈርሷልና እንዲታደስ ጸልይ በሉት። የትርጓሜው አባት ገብረ ሕይወት ትርጓሜውን የበለጠበት ንውረድ መኩሪያ ብያዊ ፍትሐ ነገሥቱን ያብላላበት ፍላታውስ ብሉን የቀየሰበት መዘምር ታየ የገሰሰበት ስምረታ ቀጸላ ምስጢሩን ያደላደለበት አቡነ ሕርያቆስ ታሪኩን ያመሳከረበት ትንታጉ ባለ አምስቱ ማዕረጉ አቡነ ኤልያስ ከማህሌት እስከ መቅደስ በስብከት የዋኘበት ቀኝጌታ ሀብቴ ንባቡን ያስቆጠረበት ያ ቤት መፍረሱን ንገራቸው በሉት። አቡነ ማቴዎስ ሊቃውንትን ያደራጀበት ሊቀ ሊቃውንት ወርቅኔ ተማሪ መንጋ የመገበበት ሕግ የሚወጣበት ስርዓት የሚረቀቅበት በየአይነቱ የሚቀርብበት ድጓው፣ ጾመ ድጓው፣ ዝማሬ፣ መዋሥዕቱ፣ አቋቋም፣ ቅዳሴው፣ ቅኔ ትርጓሜያቱ የሚናኝበት ሊቃውንት የሚተያዩበት ምስጢር የሚናጠቁበት ያ ቤት መፍረሱን ንገራቸው በሉት። የአርዲት መጠለያ የሊቃውንት የዓይን ማረፊያ የቅዱስ ያሬድ መዘከሪያ ኢትዮጵያዊነት መስበኪያ ታሪካ ነገሥት ነገናና የቃለ እግዚአብሔር መዲና ታሪካ ነገሥት የጥበብ ዘንግ የሊቃውንት ፈለግ የቤተ ጥበባት አምባ የቃለ እግዚአብሔር አንቀልባ ዛሬ ግን ስሟም ክብሯም ግብሯም መዳከሙን ለወባልንጀሮች ንገራቸው በሉት። ተባረውን ማያስቀር እግዚአብሔር ስሟንም ክብሯንም ግብሯንም እንዲመልስ ጸልይ በሉት። አዎ ይህ መልእክታችን ያድርስልን። በተረፈ ድምፀ ሞት አትበሉ። ድምፀ አንተ በረኸኛው የዘላለም ጉዞ መንገደኛ አንተስ ዕድለኛ ነህ። እሉ ኩሎሙ እንዘ ይተአመኑ ሞቱ እነዚያ አምነው ሞቱ እንደተባለው አንተስ ግብዝነት የሌለበት ሃይማኖት ይዘህ
በክብር ተሸኝተሃል። የእምነት ውላችን የተላቀቀብን ቅንነት ለሚያሳፍረን ቅናችን ለሚያስደስተን ብኩን የነፍስ መጻጉዕ ለወለኛ በጸሎት አትርሳን እያመሰናብታለን። ደጉ የጸሎት አባት አልቃሻው ሆደ ብቡ የአባትነት መለኪያ የመምህርነት መመዘኛ ሙሽራው አባቴ ብፅዕት ነፍስህ ከሥጋህ እስከተለየችበት ሰዓት ድረስ ስትቃትትለት የኖርከው መከረኛው ብኩን ልጅህ አደራህን እንዳላጎድፍ በረከትህ በሕዋሴ ይረፍ ብዬ እሰናብትሃለሁ። ስለ ብፅዕት ነፍስህ ስለ ቁጥብ አንደበትህ ነጭ ልብስ ለብሼ እሸኝሃለሁ። እንግዲህ ምን እንላለን? ባለሟሎቹ ቅዱሳን አስከትሎ በክብር ይቀበልህ ብለን እንሰናበታለን። ባልንጀሮችን እነኔታ ጸርተን እና አለቃ ተረፈ እነኔታ መንክር እነኔታ ገብረ ወልድ እና አባ አስፋው እና አባ ተስፋ እና አባ ተክለ ሃይማኖት እና አባ ጸጋዬን እና አባ ወልደ አማን እና አባ ታደሰ እና አባ ተክለ ጻድቅ ሊቀ ጉባኤ ለማርያምን እና አባ ጌታንን እነኔታ ወልደ ትንሣኤን ይዞ ይቀበልህ። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬኢዩ ሰናየ ግዕዞሙ ተመሰሉ በሃይማኖቱ። የእግዚአብሔር ቃል የነገሯችሁን መምህራኖቻችሁን አስቡ፣ በጎ ግብራቸውን አይታችሁ በሃይማኖት ሰሏቸው። ስብሐት ለእግዚአብሔር። ወደ ምስጋና ማቅረብ ፈልጋለሁ። የኔታ ድምፀ በተለይ ከ20 ዓመታት በላይ በእውነቱ በተማሪ ተከቦ እንዲጦር ያደረገች አክስታችን እማሆይ አስካለ ማርያምን በዕድሜ በጸጋ ይጠብቅልን። ብዙ ወርቅ እንወድሻለን። አንቺ ባትኖሪ ኖሮ እነዚህ 20 ዓመታቶች አይኖሩም ነበር። በተለይ ቤት ከዋለ ጀምሮ ተማሪ እንዳይለየው ለመጣ ሁሉ ዳቦ፣ ቆሎ፣ እንጀራ የተገኘው በማቅረብ ደፋ ቀና ስትል የኖረች ባለውለታችን ናትና እድሜሽን ያርዝምልን እንላለን። በተረፈ በእውነቱ አንድ ዶክተር አለ ስሜን አትጥቀስ ስላለኝ እንዲሁ በእውነቱ እግዚአብሔር እናንተ ያለውን ደግ ዶክተር ያብዛልላለሁ። እሱም በእውነቱ ተባብሮናል። በማስታመም ደፋ ቀና ያላችሁ እህቶቼ፣ ወንድሞቼ እግዚአብሔር ብድር ይክፈላችሁ፣ በረከቱን ይስጣችሁ። ላለው ለሥርዓተ ቀብሩ መከናወን የተራዳችሁ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት፣ እንደዚሁም ሊቀ ስልጣናት ቆሞስ አባ ሲራክ ላይ ከሰላም ሽታው ሊቃውንተ ቤተክርስቲያን ከትናንትናው ከ3 ሰዓት ጀምሮ የቅኔውን የመወድሱን የማህሌቱን ጎርፍ ስታጎርፉ ያደራችሁ ሊቃውንት እግዚአብሔር ብድር ይክፈላችሁ። እግዚአብሔር ይስጥልን፣ ያክብራችሁ። እግዚአብሔር ይስጥልን። ብፁዓን አባቶቻችን በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልኝ።